በጣም ሞገስ ላይ ራሳችሁን አስቀምጣችሁ ነበረ። ነገር ግን ዲያቆን ዘማርያም ልወያያችሁ ሲላችሁ አስቀድሞ እንደውም ማነው ወንድማችን ልደተ ቃል ነው ልወያያችሁ ሲላችሁ 80 ምክንያት እንደደረደራችሁት እግዚአብሔርን እንዲህ ነው በዚህ ገብቶ በዚህ ወጥቶ እያላችሁ ያቀረባችሁ የነበራችሁበትን ሂደት አይተናል፣ ተመልክተናል። ከዛ ባለፈ ደግሞ ወንድማችን ዘማርያም ልወያያችሁ ሲላችሁ የሰጣችሁትን መልስ ተመልክተናል። በምን ያክል ደረጃ ይሄ እኔ እምቆጥረው ዳጊዬ በቃ እጅጉን ተሸማቃችኋል። ምክንያቱም ያነሳችሁት ገድላት ድርሳናት ብላችሁ ስታነቡት የነበረው ነገር የዜሮ ድምር ውጤት እንደሚሆንባችሁ የገባችሁ ይመስለኛል። በዜሮ የሚባዛ ውሸት እንደሆነ የገባችሁና የተረዳችሁ እንደመሰለኝ ነው የምቆጥረው። ምክንያቱም ዲያቆን ዘማርያም ሲጠይቃችሁ ያቀረባችሁትን ምክንያት ስላየን ማለት ነው። ወዲያው ዘላችሁ ቀሲስ ላይ ክብራቸውን በሚነካ ጸያፍ ንግግሮች ጭምር ስትናገሩ ሞክ ስታደርጉ የቆያችሁበት ሂደት ስለተፈጠረ እሳቸው በነገራችን ላይ ትላንትና ገብተው ከኤርሚያስ ጋር መነጋገራቸው ራሱ እንደውም እሳቸው ትክክል አይደሉም ብለን እኛ ኦርቶዶክሳውያን እንድንቃወማቸው ትክክል አይደሉም እንድንላቸውም ጭምር ያደረገ ሁኔታ ነው። ምክንያቱም በዛን ያክል ደረጃ ክፉ ንግግሮች መነጋገር ይገባቸዋል ብዬ ስለማናምን ማለት ነው። ስለዚህ አሁንም ከቻላችሁ እኛ በካህናት በሊቃውንት አይደለም ከኤርሚያስ ጋር ምን ሞግተው፣ በነገራችን ላይ ምን ሞግተው ዲያቆን ዘማርያም እንደተናገረው የሰንበት ትምህርት ቤት ልጆች እንደ ዲያቆን ዘማርያም እንደ መዝሙረ ያሬድ እነ ዮሐድ እንሞግት ብለዋል። በቃ ኑ እና በቃ አምጣ የፈለከው ብሏል። ስለዚህ ሜዳውም ይኸው ፈረሱም ይኸው ነው ጉዳዩ። እኔ አሁን እየተረዳሁትና እየገባኝ የመጣው ነገር በፊት ለምንድነው በሚነሱ ጉዳዮች ላይ የኛ ልጆች በገድላቱም ቢነሳ በድርሳናቱም ቢነሳ ለምን መልስ አይሰጡም የሚል አቋም ነበረኝ። አሁን ግን ይኸው ሜዳውን ፈረሱም ይኸው፣ በፈለጋችሁት መንገድ ኑ፣ በፈለጋችሁት ቦታ ኑ፣ ይኸው ልናስተናግዳችሁ ዝግጁ ነን ብለዋል መምህራኖቻችን። የሰንበት ትምህርት ቤት ተማሪዎችና መምህራን ይህንን ጥያቄ አቅርበውላችኋል። ለመወያየት ዝግጁ ናችሁ? በቃ ምንም ምክንያት መደርደር አያስፈልግም። እገሌ ይምጣልኝ፣ እገሌ ይሂድልኝ፣ እገሌ ይጋበዝልኝ፣ እገሌ ይቀመጥልኝ የሚባል ነገር የለም። ይኸው ዲያቆን ዘማርያም ጥያቄ አቅርቦላችኋል። ትወያያላችሁ አትወያዩ? ዳጊ ለኤርሚያስ ጠይቀው ትወያያለህ ወይስ አትወያይም ብለህ ጠይቀው። መፎከር አያስፈልግም፣ ያዙ ልቀቁኝ አያስፈልግም፣ ምንም ነገር አያስፈልግም። በቃ እሺ ሚኪ፣ ሁለቱንም ጥያቄን አልመለስክልኝ ሚኪ። እንደገና እድል ልስጥህ ስሜን ስለጠራህ። ሁለቱንም ጥያቄ አስታውስ። ምናልባት ሀሳብ ሲበዛ እኔም ጥያቄዎች ልረሳ እችላለሁ። የመጀመሪያው ጥያቄ በደንብ አሁን አብራራህልኝ። ገባህ? ክብራቸው እንዳይነካ ክብረ ነክ ነገር። ባይ ዘ ዌይ ሊቀ ሊቃውንት ቀለም ወርቅን ሊቀ ሊቃውንት ቀለም ይብል ችግር አለው ሚኪ? አይመልስልኝም። አላበደማ ግን እጠብቀዋለሁ። ሚኪ ስለሆነ እጠብቀዋለሁ። ሚኪ ደግሜ ልንገርህ፣ ሊቀ ሊቃውንት ቀለም ወርቅን ሊቀ ሊቃውንት ቀለም ይብል ችግር አለው የለውም? አባት ስለሆኑ መቼም አንተ እንዴት ነው የምትጠራቸው? በሁለቱም የምትጠራቸው አንተ ችግር አለው? እኔ ስጠራቸውና አንተ ስጠራቸው የራስህ ማንነት ስላለን እኔ በመጠራቸው ልክ ነህ። አንተ የፈለከውን ብትል እኔ እንደዛ ብላቸው ክብረ ነክ ነው። አይገርምም? እሱን አውቃለሁ። ክብረ ነክ ነው እንደዛ ብዬ ብጠራቸው? ኦፍ ኮርስ ቀለም ወርቅ ስማቸው አይደለም? ሐሳብን ቀጥል። እሺ እየሰማው ስለሆነ እኮ እዚህ ጋር ነው ሐሳብ ያለው። አይ ክብረ ነክ ነው ስድብ ነው እያልክ ስለነበረ ሰምታችሁታል። ኦፍ ኮርስ ያለ ነው። ቀለሜ ብላቸው ክብረ ነክ ነው ወይ ማለት ነው? ድገምልኝ። ይቅርታ ሚኪ እየመለስክልኝ አይደለም። ሚዩት ባታረገው ማይከን አሪፍ ነበር። ቀጥል። አይ እዚች ጋር ጉዳይ ስለያዝኩኝ ነው እኮ። እችን መልስልኝና ሚዩት አርግሽ። ቢያንስ እችን መልስልኝና ቀለሜ ብላቸው ሊቀ ሊቃውንት ቀለሜ ብላቸው ክብረ ነክ ነው ወይ በላቸው። አንተ ከመሰለ ክብራቸው አላቸው። ውሳኔው ለኔ ተውልኝ። ክብረ ነክ ነው አይደለም? ሰው እየሰማ ስለሆነ እኔ በፈለከው መልኩ በላቸው አልኩ እኮ። ከሳቸው ለኔ ተውልኝ። ቆይ የሚጨምር ነገር የለም ዳጊ።
ስለዚህ ክብረ ነክ ነው አይደለም እንደዛ ማለት ከእሳቸው ክብር ላይ የሚጨምር የሚቀንስ ነገር የለም። እኔ ደግሞ መልሲ ነው። ስለዚህ ብላቸውም ችግር የለውም ማለት ነው አይደል? መብት እየነገርኩ ሳይሆን ስለ ምግባር ነው። አንተ እኮ ከመብትም አንጻር ማንም ሰው የተሰዳደበ መወያየትም ይችላል። አየህ ከምግባር አንጻር እንዳይወያዩ ምክንያት ያደረከው ስድብን ነው። አየህ ስድብ ሰዎች እንዳይወያዩ ምክንያት የሚሆን ከሆነ አንዱ ስድብ ለምሳሌ አሁን የነገርኩህ ነው። አሁን ያልነገርኩህን ብናገረው ሊቀ ሊቃውንት ቀለሜ ብላቸው ስድብ ነው አይደለም? ክብረ ነክ ነው አይደለም? መብቴን አትንገረኝ። መብቴንማ እኔ ነኝ የማውቀው፣ አንተ አይደለም የምታውቅልኝ። ሚኪዬ አይመልስልኝ። ለምን ደግሞ አይመልስልኝ? ምክንያቱም አሁን ክብራቸው ተነካ አይመጠንም እሳቸውን እያለ የነበረው ሰውዬ እንደዚህ ብለው ሲሉ ስለነበር አያቸው። እንደዚህ ያሉት አንዴ ስሙት። ይቅርታ ሚኪ። እሺ ማን ናቸው እሳቸውን? እስኪ እንስማቸው መጀመሪያ። ይሄኛውን ላቆመውና ማን ናቸው እሳቸውን? እስኪ እንስማቸው መጀመሪያ። ይሄኛውን ላቆመውና ማን ናቸው እሳቸውን? እስኪ እንስማቸው መጀመሪያ። ኦኬ ሶሪ ብዬ አንዴ ሚኪ ይቅርታ አስጨርሼ የለ ይቅርታ ሚኪ አንዴ አስጨርሽ። አሁን አመንኪውን ስለወደድኩት እኮ ነው። የሚሰዳደቡ ሰዎች መወያየት ያለባቸውም ያልከውን ነገር ረስተው ነው። ገብቷል? ስለረሳኸው ማስተዋወሰናል። አንተም ትሳደባለህ፣ እኔም እሳደባለሁ፣ ቢኒም አሁን የስድብ ጉዳይ አይደለም። በዚህ ቲክቶክ መንደር ላይ እንትን ሆኗል። ስለዚህ ማንም መወያየት አይችልም እያለ ነው። አሁን ደግሞ ሰምታችኋል። ሁላችንም እንሳደባለን። ማንም መወያየት አይችልም እያልክ ነው። ሚት አድርግልኝ ሚኪ። ሚኪ እየጨነቀህ መጥቷል። እየጨነቀህ ነው ሚኪ። አሁን እየጨነቀህ መጥቷል። ቆይ አንድ ጊዜ ሚውት አድርግ። እውነት አንተን እንደዚህ አላቀህም። አሁን እንደዚህ አላቀህም። መጨረሻ ላይ ጭራሽ ምን አልክ መሰለህ? ማንም ይሰዳደባል ብለህ አረፍከው። አስበዋል። በጣም ፋውል እየነካ ነው ሚኪ። ባይ ዘ ወይ እሺ፣ አንድ ሚውት አድርገኝ የኔ ጌታ። ኧረ እኔ ፋውል አብሽራ፣ አንተ ይመችህ። አይ በፍቅር ላይ ማለት ነው። አንተ የህይወት ፋውል የለም። ፖለቲክስ የመስራት ጥሩ ጸባይ ያለ ምናምን የእምነት ላይ ነው እንጂ ፋውል ያለው የባህሪ ፋውል የለም ማለት እንደስማ አንድ አሁን ዳጊዬ ምንድን ነው መሰለህ እንደስማ ባይ ወዳጅ አይደለም ሚኪ። እንዴ አንተ እኮ እንደዚህ ኢንተራፕት አታረግ። አንዴ እንስማ። ስድብማ መስማት ጥሩ ነው እኮ። ክብረ ነክ ነገሮችን አንዳንዴ ሰምቶ ማለት እንዴት ሰምተን እንዳለፈን እንስማ። ወይ ሚኪ አትረብ አንተ አንተ ዲቤት ጥሪ ላቅርብ ዳጊ አንዴ ሚኪ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ስማ ቀለሜ አዳምጥ። ቀለሜዋ ማን ይሄንን የሚናገረው? ቀለሜ የሚሉት እንግዲህ ቀሲስ ናቸው። አስቡ እንግዲህ በዚህ ሌቭል ያለ ሰው ነው እንደዚህ የሚናገረው። ኦኬ ስለዚህ ምን ኤርሚያስ እየመረቃቸው ነበር እንዴ? ቆይ ወደ እየቀባቸው ነበር። አንተ እኮ ኤርሚያስን ተናገርክ እኮ። የቀረም ካለ ተነግረናል። አንተ ደግሞ ታሰማንና ሚኪ እንደዚህ እናድርግ። ካቋረጥከኝማ ከሌላ ሰው ጋር መወያይ ይመስለኛል። እንደዚህ የምታቋርጠኝ ከሆነ ሌላ ኦርቶዶክስ አይገባ ይመስለኛል። እሺ ዳጊ ቀጥል። ሰው ናቸው። ኦኬ አልፎ ይሳደቡ ነው። እሺ ይሳደቡ። እሺ በቃ ሚውት አድርግልኝ። በቃ ሚኪ መጨረሻ ላይ ብዙ ነገር እያመንክ ነው። ሰው ናቸውና ላይ ይሳደቡ ነው እያለኝ ነው። እንግዲህ እኮ ሚኪ የምን ሆነሃል? አም ቬሪ ስማርት እኮ ነገሮችን ሳወያይ በጣም በጥንቃቄ ነው የምሰማውና ሚኪ እኔን አሸጉደኝ። ሲጀመር ምን አልክ? መወያየት የለባቸውም። ምንድን ነው ያስቀምጠው? እንዳይወያዩ ስድብ አለ። ኦኬ ይሄ ጥሩ ነው። ባይ ዘ ወይ ከአንድ ኦርቶዶክሳዊም ከአንድ ሰው ከሆነ የሚጠበቅ ነው። ይሰዳደባሉ ብሎ ካሰበ ይሄን አስተያየት ቢሰጥ መጥፎ አይደለም። የሚኪ አስተያየት ገደል የገባው መቼ ነው? ትንሽ ቆየና ግን በኮስት ይሁን ይላል። ጥያቄ ምን ነበር? ኮስት ሲሆን ስድብ ፊልተር ያደርጋሉ። የሚሰዳደቡ ሆነው የጨራሽ አይወያዩ የሚል አስተያየት ብቻ ሰጥቶ ሰው ያቆማል እንጂ አስተያየቱን አንዴ ይወያዩ አንዴ ኮስት ማለት ኮስት ስለሆነ ስድብ ያስቀራሉ። አይመልሰው ሜን ሚኪ አያስቀረው፣ ውሸቱን ነው ማለት ነው። አየህ ሚኪ ውሸቱን ነው። የሚሰዳደቡ ሳይሆን ቄሱ ሲዋረዱ በህይወት ዘመኑ ማየት ስለማይፈልግ ነው። ይበቃላ። የሰሞኑ ውርደት በቂ ስለሆነ እዛ ላይ የሚጨመር ሌላ ውርደት ስለማይፈልግ ነው። በዲያቆን ቻሉት። አሁን ደግሞ በቀሲስ እንደገና እንግዲህ እሱን እናያለን። ኦኬ እንቀጥል። ሌላው ነገር ምንድን ነው የጠየኩት ነገር በገላት እንዳደርሳናት አንወያይም ስትሉ አልነበረው ስንለው እናንተ ናችሁ ማንም ይመጣ የለም ያላችሁ ስትፎክሩ፣ እኛ ስለፎከረን የሚቀየር የኦርቶዶክስ ፕሪንሲፕል አለ ማለት ነው። ጴንጤ ሲፎክር የሚቀየር የኦርቶዶክስ ፕሪንሲፕል አለ ማለት ነው ወይ? መጀመሪያ ነገር የተጻፈ ፕሪንሲፕል መሆኑ እጠራጠራለሁ። ያው ስላላየው እስከዛሬ ብዙ ጠይቄያለሁ። በገላትና ድርሳናት አትከራከሩ የሚል
የሆነ ዶክመንት ያሳየኝ ሰው የለም ብዬ አልከራከርም ስላላየው። እንዲያውም ቢኖር ነው የሚሻለኝ ካለ ወይም ደግሞ ተብለናል ብላችሁ እስከዛሬ ካልተከራከራችሁ እኛ ስናናድዳችሁ የምትሰብሩት ፕሪንሲፕል አለ ወይ? እቺ ነች ወይ ኩላዊት? እቺ ነች ወይ ስንት ዘመናት ተሻግራ እዚህ ደረሰች የምትሏት ሞዴል ነች የምትሏት ቤተክርስቲያን? ትላንትና ተነሳ ብላችሁ በምትንቁት ሽንት ቤት ውስጥ ተፈበረከ በምትሉት ሃይማኖት የምትፍረከረክ ፕሪንሲፕሏን የምትለውጥ አላረገውም በፍጹም ልጆቼ አያደርጉትም የምትል ቤተክርስቲያን ሲያሻት ግን እናንተ ስታናፉ ግን እናንተ ለማሳየት ነው ብላችሁ ፕሪንሲፕል ትቀይራላችሁ እንዴ? ለአማኞች የተዘጋጀ ነው ያላችሁትን ለኢአማኝ ስለተናደዳችሁ ወይም ደግሞ እኛን ለማዋረድ ብላችሁ ፕሪንሲፕላችሁን ትጥሳላችሁ እንዴ? ሚኪዬ ስለማን ነው የምናወራው? ስለ ኦርቶዶክስ ነው? ስለማን ነው? አረ ውርደት በዛ ሚኪዬ፣ በጣም ይደብራል። ይሄ በጣም አይመጥንም፣ በፍጹም አይመጥንም። ፋውላችሁን በደንብ ዝም ብላችሁ ጠጡ። ገና ዝም ብላችሁ ገና ሌላም ፋውል ብዙ አለ። ምንድነው መሰላችሁ? ይሄ ፋውል መደራረቡ ምን ያደርጋል? ፍረስትሬሽን ያመጣል። ሁልጊዜ ደግሞ ሰው ሲደክመው ነው ወደ ጌታ ዞር የሚለው። አለበዚያ ብርቱ የመሰለው ከሆነ ዝም ብሎ በራሱ ይሞክራል። አሁን ኦርቶዶክስ እየደከማት ነው። ስለዚህ መጨረሻ ምን ታደርጋለች? በቃ ጌታ ሆይ ተረትቻለሁ፣ እጅ ሰጥቻለሁ፣ ስንቄን ጨርሰውታል ወንጌል አማኞች፣ በየሜዳው እያዋረዱኝ ነው፣ ከዚህ በኋላ ሰርቫይቭ ማድረግ ስለምፈልግ ድረስልኝ ትላለች። ለወንጌል ለጌታ እጇን ትሰጣለች። ፕሪንሲፕሌን እያስጣሱኝ ነው ብዬ ኖሬበታለሁ፣ ማንም መጥቶ አይወዘውዘውም አይነቀንቀውም ያልኩትን ነገሮች ሁሉ እየነቀነቁብን ነው፣ እያስነቀነቁን ነው። ቢጨንቀን ምክንያት መስጠት ጀመርን። ስታናፉ ነው ማንም ይመጣ የለም ብላችሁ ስታናፉ ፕሪንሲፕላችንን ሰብረን መጣን ብለን ምክንያት መስጠት ጀምረናል። ይሄ ውርደት እኮ ነው በጣም በእውነት 1600-1700 ዓመት ቆየች ለምትል ቤተክርስቲያን ትላንትና ተፈበረከ ባላችሁት ሃይማኖት እንደዚህ ሲገረሰስ ያሳፍራል፣ በጣም ያሳፍራል። በእርግጠኛ ሃይማኖት የጀመረው ትላንት አይደለም፣ እግዚአብሔር ይመስገን። የኢየሱስ ትምህርት የሐዋርያት ትምህርት የጀመረው ትምህርት ነው እኛ ጋር ያለው። እሱ ሌላ ቶፒክ ስለሆነ ሌላ ጊዜ እናወራለን። ለማንኛውም ግን እነዚህ ሁለት ጥያቄዎች በድጋሚ በአክብሮት ተጠይቃለሁኝ። ፊልተር አለ ወይ? በኮሆስት ይሁን ስትል አልነበር ወይ? አንዴ አይደረግ በፍጹም አንዴ ደግሞ ከተደረገ በኮሆስት ስትል አልነበር ወይ? ምን አይነት አባባል ነው? ስለሚሰዳደቡ ካልክ ኮሆስት ስድብ ያስቀራል ወይ? አልትመልሰውም ይሄንን ወይ? ግን እድል እሰጥሃለሁ። ሁለተኛው ገድላትና ድርሳናት እኛ ስናበሳጫችሁ የምትሾሯቸው ፕሪንሲፕሎች አለ ወይ? ለእኛ ለማሳየት አይ ማንም አይመጣትም ብላችሁ ስላናፋችሁ ብላችሁ የምትቀይሩት ፕሪንሲፕል አለ ወይ እናንተ ቤት? ሚኪዬ እችን መልስልኝ አጠር አድርገህ እንደኔ። ቴንክ ዩ ዳጊ። አንድ ሁለት ደቂቃ ልውሰድ። ለሚኪ ቅድም እየጠየቀን ስለነበረ እወዳችኋለሁ በጣም። ሶልዬ ከአንተ በኋላ ግን ሶልዬ ቀጥል። ያው ሆስቱን እኔ እንዳለን ትያለህ። ቢኒ እወዳለሁ። እኔ ጨርሻለሁ። ቢኒ ቀጥል። በእውነት ስትናገር በጣም እያሳከኝም እያስገረምከኝም ነው የሰማው። እውነት ለመናገር የተረዳሁት ነገር አንድ ነገር አለ። ምንድን ነው ዳጊ ስትናገር በጣም የተረዳሁትኝን አንድ እውነት ልንገርህ። ይህንን ጉዳይ የገድላት የድርሳናት ጉዳይ ላይ በገድላትና በድርሳናት ኦርቶዶክሳውያን ክርስቲያኖች በሚይዙት በሚያምኑበት መጻሕፍት ላይ ብንመጣ ለዛ ጥያቄዎች መልስ የሚሰጡ ሰዎች አይመጡም ብላችሁ በልበ ሙሉነት ስታወሩ እንደነበር የተረዳሁት እውነት ለመናገር እንጂ የቤተ ክርስቲያናችንን ፕሪንሲፕል አንስተህ የቤተ ክርስቲያኒቷን ፕሪንሲፕል ጥሳችሁ የመጣችሁበት ምክንያት ምናምን የሚል በጣም ትንሽ የሆነ ምክንያት አታቀርብም ነበረ ዳጊሾ። ምክንያቱም እኛ የቤተ ክርስቲያናችንን ፕሪንሲፕል እንዴት ማክበር እንዳለብን፣ በምን አይነት መንገድ ማስኬድ እንዳለብን እኛ ክርስቲያኖች፣ እኛ ኦርቶዶክሳውያን እጅጉን በጣም ጠንቅቀን የምናውቅ የሚያውቁም የሚረዱ መምህራኖች ወንድሞችም እንዳሉ አምናለሁኝ እና ከዛ አንጻር ነው አሁንም ምንም ምክንያት ሳትደረድሩ ኑ የምንለው። ኑ ይኸው ገድላት ብላችሁ ነበረ፣ አልዋሸንም ብላችሁ ከነበረ ለምእመናኖቻችሁ 24 ሰዓት ገድላት ድርሳናት እያነሳችሁ ይኸው የኦርቶዶክስ ክደት የኦርቶዶክስ ውሸት ስትሉ የነበረው 24 ሰዓት ሙሉ ቁጭ ብላችሁ ስትናገር የነበረው መተው መልስ አይሰጡንም ብላችሁ እንደነበረ የተረዳሁት። ስለዚህ ይኸው ኑ ተብላችኋል። ምንም ምክንያት የኛን ለኛ ተውልን። የኛን ፕሪንሲፕል፣ የኛን መርህ፣ የኛን ህግ፣ የኛን ስርዓት ለኛ ተውልን። ምክንያቱም እኛንን የምንመራበት እናንተ አይደላችሁ የምትመሩበት፣ እኛንን የምንተዳደርበት እናንተ አይደላችሁ የምትተዳደሩበት። ሶ ኑ ይኸው በነገረ መስቀሉ ጉዳይ ላይ እንወያይ ብሏችኋል ዲያቆን ዘማርያም።
ቀሲስ ዲበኩሉም በነገራችን ላይ ሌላ ሰው ቢመጣ ምክንያቱም እኔ እያልኩም እያስቀመጥኩም ያለሁት ኤርሚያስ እና ቀሲስ ዲበኩሉ በአንድ ጠረጴዛ ላይ ቁጭ ብለው የመወያየት ነገር ሊኖራቸው አይችልም። ምክንያቱም ፐርሰናሊ ከመከባበር ጀምሮ አይደለም የመከባበር ኢንትረስት አላየንባቸውም ነው እንጂ ቀሲስ ዲበኩሉ ለኤርሚያስ መልስ የመስጠት አቅም እውቀት የላቸውም እያልን አይደለም። የሁላችንም መምህር ናቸው። በደንብ አድርገው ቁጭ አድርገው ማስተማር ይችላሉ። እየጠየቅን ያለነው ፖለቲክስ በሃይማኖት ውስጥ ምንም አይሰራም። እመነኝ። ካመንክበት ዳጊ ካመንክበት ወንድምህም ካመነበት አይ የኦርቶዶክስ በነገረ መስቀል ጉዳይ ላይ የያዙት አስተምሮ የተሳሳተ ነው ብለህ ካመንክበት ይኸው ከዲያቆን ዘማርያም ጋር ውይይት አድርግ በለው ወንድምህ ኤርሚያስን። መወያየት ከቻለ አቅሙ ካለው መጥቶ ይወያይ ነው ጥያቄው። ሲቀጥል ደግሞ በነገራችን ላይ በነገረ ታቦቱ ጉዳይም ላይ ውይይት ማድረግ ካስፈለገ ላስታውስ ነው የኮስቷን አትርሳት እንድትመልሳት ነው በዛው። እኔ በደንብ አስተውዬ የምናገር ሰው ስለሆንኩ አስታዋሽ ብዙ አያስፈልገኝም እና ጨረስኩ ስል ብታስታውሰኝ መልካም። እና ምንድነው በዋናነት ዳጊሾ አሁንም ቢሆን ስትፎክሩበት በነበሩት ገድላት የቤተክርስቲያኒቱ መጻሕፍት የፈለጋችሁትን ይዛችሁ ኑ እንወያይ የሚሉ ወንድሞቻችን ጥሪ አቅርበዋል። በዛ ላይ መወያየት ይቻላል ባይ ነኝ። የኮስቱ ጉዳይ እኔና ቢኒ የተነጋገርነው እኔና ቢኒ የተነጋገርንበትን ምክንያት በደንብ አድርገን እናውቃለን። ምክንያቱም አላማችሁ እንዲሰዳደቡ ፈልጋችሁ ከሆነ አላማችሁ በቃ የስድብ ጥማት ሆኖ ከሆነ የስድብ አይነቶችን መስማት ካስፈለጋችሁ በኮስት አድርጓቸው እንዲሰዳደቡ ከፈለጋችሁ እያልናችሁ ያለ ነው። ይሄን በቃ ቀሲስ ዲበኩሉና ኤርሚያስ አንድ ወንበር ላይ አንድ ጠረጴዛ ላይ ቁጭ ብለው አሁን ባሉበት ደረጃ ማውራት የሚችሉበት ሁኔታ ላይ አይደለም ያሉት። ሁለቱም በመጥፎ ነገር ፐርሰናሊ ነው ያሉት። ያ ነገር አያስኬድም። ቀሲስ ዲበኩሉን አዋረድናቸው፣ ክብረ ክህነታቸውን ነካን፣ እንደዚህ ክብረ ክህነታቸውን ማዋረድ እንችላለን የሚል ነገር ከነገ ልታሳዩን ፈልጋችሁ ከሆነ ግን ይሄንን በፍጹም የምናስተናግድበት ሞራልም አይምሮም የለንም። ምክንያቱም ቀሲስ ዲበኩሉ እንዲወያዩዋችሁ የፈለጋችሁት ዋነኛ ምክንያት ለመሳደብ ነው። እሳቸውን ሰድቦ አዋርዶ ለመውጣት የተፈለገበት እንጂ እንደው መጽሐፍ ቅዱስ ገልጦ ለመወያየት አይደለም። ስለዚህ ምንም ትርፍ የሌለው ውይይት አያስፈልግም ነው እያልናችሁ ያለ ነው። ትርፍ አለባ ውይይት ምክንያቱም የታወቀ ነው ለመናገር እሳቸው ትልቅ ሰው ናቸው። ከዛ ባሻገር ግን ቅድም ዳጊ ስትናገር ሀሳብን ጨርስ ልወጣ ስለሆነ የቀሲስን ሪከርድ አመጣ ተሳስተህ ነው መሰለኝ የቀሲስን ሪከርድ ስታመጣ ሳታስበው ኤርሚያስን ስድብ አመጣው። አየህ ኤርሚያስ እሳቸው ከሰደበበት አንዴ እኔ ልወጣ ስለሆነ ሀሳቡን ትጨርሳለህ። እሳቸው ግን እሺ በቃ ጨርስና እሺ እንግዲህ እኔ ልወጣ ስለነበር ነው በጣም ይቅርታ። እሳቸው ግን ይኸውልህ ድሮ በሚጠራበት ስሙ ጠርተውታል። ገብቶሃል አይደል? ስሜታዊ ሊያደርጋቸው ፈልጎ ነበረ፣ ያን አድርገዋል። ትክክል ናቸው ትክክል አይደሉም እዛም አርጊመንት ውስጥ አልገባም። ግን ደግሞ አንዳንድ ጊዜ ሰነፍን እንደ ስንፍናው መጠን መልስለት ይባላል። ስለዚህ ስልክ ገብቶበት ነው ራሱ ሚት አድርጎ ነው። እኔ እንጃ ራስህ ነው ሚት ያደረከው። ለምንድን ነው ሚት የምታደርጉኝ? ሚት አታርጉ። ጨርሰህ ተደርገህ ከሆነ ሶሪ አታድርጉ። ማናችሁ እኔ እያወራሁኝ ነው እኮ ግን ሚት እኔ ጋር ነው ሲኖዳጊ ሶሪ ያለው ቀጥል። ያረጋን ማን እንደሆነ አላወኩም፣ ግን ቀጥል። እሺ መልካም። ስለዚህ ምንድነው እኔ እየተናገርኩ ያለሁት ኤርሚያስ ተሰደበ ብለህ ስታመጣ አየህ፣ ሳታስበው ኤርሚያስ የተናገረውን እጅግ በጣም ጸያፍ ንግግር አመጣከው ዳጊ ሪከርዱ ላይ ማለት ነው። ስለዚህ በአጠቃላይ ቀሲስ ዲበኩሉና ጸያፍ ስድብ እንስማው ፈቃደኛ ከሆንክ
ልክፈተው? በጣም ደስ ይለኛል። አዎ አምጣው። አጸያፊ ስድብ አንዴ ስሙ። አንድ ጊዜ ቆይ፣ አንድ ጊዜ በደንብ ከፈተው እንጂ ሰሌ ተራ ነበር። ሰሌ በጣም ይቅርታ፣ ስድቡን ብቻ አሰምቼ እንትን እላለሁ። እስኪ አጸያፊ ስድብ እንስማ። አንድ ችግር የለም። በጣም ደስ ይለኛል። አጸያፊ ስድብ እንስማ እስኪ። አንዴ ይቅርታ በጣም እሺ። ጋይስ ሰሌ ተዘጋጅተሃል? ሚኪ ሲገኝማ ሁሉ ማውራት ይፈልጋል። አንድ ጸባይኛ ወንድም ሲገኝ ሁሉ ማውራት ይፈልጋል። ላታረገው ቀስ አንተ አውቀዋለሁ። በሞተው ጓደኛ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ስማ ቀለሜ አዳምጥ። ቀለሜ ዋ እሺ፣ እዚህ ድረስ ነበር ያሰማሁት። ሚኪ የቀራለ ስድቡን ትነግረናለህ እስኪ? ክብረ ነክ የሆነው ስድብ እስኪ ንገረን። ጠፋ። አሁን ችግሩ መሰለህ ጴንጤ በመረጃ አታውራ፣ ችግርህ አለብህ ጴንጤ። እሺ ሰልዬ ቀጥሉ። ለማንኛውም ቅዳሜ እንዳትቀሩ። በኢትዮጵያ መሰለኝ 2 ሰዓት ላይ አለ። እሳቸው ዲቤቱን ተቀብለዋል። አንድ ተወዳጅ ቲክቶከር ቅሩ ሂዱ የሚላቸው ዝም ብለው ተራ ሰው አይደሉም፣ ቀሲስ ናቸው። ሌሎቹንም ተሟሙተው ነው አይደለ ሰልዬ? ተረባርበው አስጣሉኝ እንዳለው ተረባርበው የሚያስጠሏቸው አይደሉም። ከፈለጉ እሳቸው ተው ይላሉ እንጂ ተው የሚባሉ አይደሉም። የቤቱ ክህነት ትልቅ ክህነት ያላቸው ሰው ናቸው። ስለዚህ እንዳትቀሩ እናመሰግናለን። ስድብ ያለውንም ይኸው አሰምቻለሁኝ። እንግዲህ ቤተክርስቲያኒቷን የምታሰድብ ነው ብለዋል። አዎ አሰድበዋል። የራሳቸውን ቀለም ወርቅ ቀለም የማይሉ ሌላውን ግን ቀለም ያሉ የሚሳደቡ ናቸው። እንግዲህ ቤተክርስቲያናቸው እናያሰደቡት። ኤርሚዬ እናመሰግናለን። ቅዳሜ እንገናኝ። ቴንኪዩ ሰልዬ ለማዳመጥ። ይኸው አም ኦል ኢየርስ። ተባረክ። ቀጥል። ተባረክ ቢኒ። አንድ ጀስት 2 ደቂቃ ልውሰድ። ሰላም ብያለሁ ሁላችሁንም ቅዱሳን ኦርቶዶክሳውያንም ሰላም ብያለሁ። እኔ አንድ ቪዲዮ ለማሳየት ነው የጓጓሁት። አሁን የነሱ ጥያቄ ብዙ ጊዜ ካያችሁ ለምንድን ነው እኛ ጋር ዲቤት 10 የምትጠሩን ለምን ፈለጋችሁን ይላል። ራሳቸው ነው የሚጠሩት አንዳንዱን። በእርግጥም ወንድሞች የጠሯቸው ዲቤቶች አሉ። ነገር ግን አብዛኛውን አሁን ይኸው በቃ ያችን የፈለገን እንትን ለማሻሻል በጣም ብዙ መፍጨርጨር ነው የምናየው። ግን የሚኪም ጥያቄ ምንድን ነው? ለምንድን ነው ከኦርቶዶክሳውያን ከኛ ጋር መዋየት የፈለጋችሁት እናንተ ወንጌላውያን የሚል ነገር አንስቶ አይቼዋለሁ። ምክንያቱን ላሳያችሁ አንዴ። እሺ ቪዲዮ ላዙርና ምክንያቱን ላሳያችሁ አንዴ። እንዴ መጀመሪያ አሰማህ ዳጊ አሰምቶ ነው። ገንዘብ ያዘ ላዛወርልሽ ላርግልሽ ደረሰሽ ይላል። ልክ እንትናም ትዝ ይላቸዋል። ሰዓታት ላይ ገብቶ ከሚኪ ጋር ዲቤት ማነው ከአኬ ገብቶ ዲቤት አልሰማውም። ቢዚ ነኝ እኮ ነው። ትራንስፈር ላርግልሽ ብሩ ኤርሚያስ ይላል መለስ ብሎ እና ሚኪ እንኳን ተበልቶበታል። ህዝቡ ሰምቷል። ቀጥሉ። አሁን ሰሌ ያሳየን የሆነ ነገር እንወዳለን። ሚኪ ምን እንዳልክ ራሱ አልገባኝም። አሁን ራሱ የተጠቀምኳትን ስታይል አኬ ተጠቅሟታል ልል ነው። ልክ መረጃ ሲመጣ አኬ ምን አለ መሰለህ፣ አንዴ ላስታውስ። ግን የምነግርህ ነገር ችግር የለም ፈገግ የምታስብል ስለሆነች ነው። እቺ ሙድ ተበልቶበታል። አንተን ቤት ከተጠቀሙብህ አኬ ሙድ በላቸው፣ እረፉ በላቸው። ምን አደረገ መሰለህ መሀል ላይ ልክ መረጃ ኤርሚያስ ማውጣት ሲጀምር ምን መሰለህ ብሩን ታስተላልፊ ነው። እሺ 200 ብር እሺ ትራንስፈር አድርግሻል። ድብን ያለ ውይይት ላይ ሰው ማይክ ከፍቶ ላስተላልፍሽ ምን አልከኝ ኤርሚያስ? እሺ አንዴ ቆይ ነይ። አንተም ልክ መረጃ ሊቀርብ ሲል እና አኬ ስታይል እንለዋለን ከዚህ በኋላ። ተባረክ ሚኪ። አኬ ስታይል ዳጊዬ እኔ ጋር ጨርሰሃል። እወድሃለሁ ሚኪ። መረጃው አምልጦሃል። የተቀዳውን ስማ። ከሌሎች ወንድሞች ከቻልክ በእውነት ነው የምነግርህ። ከቻልክ ንገረውን፣ እደውልለታለሁ። እስኪ እንደው በስልክ ቀጥታ እሱ ጋር እደውልለታለሁ። በቃ ጥሪው እኮ ተቀብለው ተላልፈዋል እኮ። የምንድን ነው ንገሩት። ቲክቶከር አይመሩም። ቀሲስ በቲክቶከር ትልቅ ሰው ናቸው። አክብረው ተቀብለዋል። ቅዳሜ 2 ሰዓት ሰላሙኑ በለው። አንዴ ቆይ ስማ እንጂ ምንድን ነው የምሰማ? የሰለሞንን ሰሌ ሚዩት ና አንዴ አንሳው። እኔ ሚኪዬ እችን እንድታይ እፈልጋለሁ። ምክንያታችንን ለምንድን ነው ከኛ ጋር መዋየት የፈለጋችሁት? ምን ሆናችሁ ነው? ዝም ብላችሁ የራሳችሁን አትቀጥሉም ወይ የሚል ጥያቄ ቅድም አንተ ነገራችን ላይ በረከታቸው ይደርብህ ወንድም አለም። የእሳቸው በረከት አድሮ
አንተ ሄደርበት ጻድቃን የሰማዕታት የጌታ ያለው እግዚአብሔር ይርዳ። ወንድም አለም እኔ የጌታ የኢየሱስ የአባቴ በረከት አረብኝ ከዳጊ ጋር ቆንጆ እይታ አድርጌያለሁ። አሁንም ዲቤቱን ተቀበል። እቺን በሰማይ ጠቅማል ዲያቆን ዘማርያምን ወይ እንጂ ሰምተህ ትሄዳለህ። ሐሳብ ዘርተሃል አይደል? ከዛ የዘራኸው ከስድብ ነው አይደረግም። አንተ ቤት ስንት ሐሳብ አስጨርሰን አይደል የምንወጣው? ሚኪ ሐሳብ አስጨርሰን ቢጠመንም ባይጠመንም ሐሳብን አስጨረስኩ። ሐሳብን አስጨረስከኝ። ኢንተራፕት ብታደርገኝም ማለት ነው። እንደውም እኮ ከቢኒ ጋር እኮ ነው የጀመርከው። ቆይ እኮ ኢንተራፕት ያደረግኩንም ሐሳብ ጨርስ። ከቢኒ ጋር ነው የጀመርከው። ሰሌ ደግሞ መሀል ላይ የሚያሳየን ነገር አለ። አይደረግም። እንደዚህ ካደረግ ሌሎቹም አንተ ቤት መጥተው ዝም ብለው ወካውት ያደርጋሉ። ይሄ ትክክል አይደለም ሚኪ። እና እንደው ብቸኩል እንኳን ሚውት አድርገህ ብትሰማ ጥሩ ነው። ያው አውት ኦፍ ሪስፔክት ማለት ነው። እና አንዴ 5 ደቂቃ ከነካዩ አሁን ያወራህበትን ያህል ነው በር የሚያሳየው። እሱም ባይዘው አሁን ያወራህበትን የትኛው እንደማወራ ልንገርህ። እኔ እኮ ሚኪ የትም ቢሆን አንተ ቤት የምናሳየውን አይነት ሪስፔክት እዚህም ብታሳየን አሪፍ ነው። ከተመቸ በጣም ልክ አይደለም እኮ ሚኪ እኮ አውቃለሁ፣ ግን አስጨርስ። እኔም ብቻ ብታከብረኝ ምን ዋጋ አለው ሚኪ? አሁን አንደኛ አንተና ቢኒ መካከል ነው እኔ የገባሁት። ትክክል አይደለም፣ አስፈቅጄ ነው በእርግጥ የገባሁት። ግን አንደኛ ቢኒንም አስጨርሰው ሀሳቡን እና 5 ደቂቃ አይጎዳህም። ቴንክ ዩ ቢኪ ያ እኔ ምንድነው ብዙ ጊዜ እነ ሚኪ ሌሎቹም ጥያቄ አላቸው። ጥያቄያቸው ምንድነው? ለምንድነው ከኛ ጋር ዲቤት የፈለጋችሁት የሚል ለምንድነው ከኛ ጋር የምትወያዩ? ለምንድነው ገድለና ድርሳናችንን ጥላችሁ ለኛ ማትወጡት? ለምን አተውሉንም? እሱ ለኛ ምዕመናን የተጻፈው እንጂ ለእናንተ አይደለም ብለው ሲከራከሩ ትሰማችኋላችሁ። ነገር ግን እኛ ደግሞ የቤተክርስቲያናችን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው ያደግንባት የኖርንባት ቤተክርስቲያን የእናት አባቶቻችን ሃይማኖት ለምን ዝም ብለን እንደፈለጉ እንደፈጠርጠራቸው የሆኑ ብለን ጥለን ማንወጣበት ምክንያትና ዋናውንም ችግር ደግሞ በራሳቸው በዚህ በፓትርያርኩ አንድ ጊዜ እንድትሰሙት ነው። ለ30 ወይ ለ45 ሰዓት ምንድነው ትልኝ እንደሆነ ነገር ግን ስለ ቤተክርስቲያናችን ሁኔታ እኔ ያለኝን ልገልጽ እፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በአመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተክርስቲያናችን በቅኝ ግዛት ተይዛለች። አቤት አቤት፣ አንዴ እንድገመው። ምን አሉ? እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተክርስቲያናችን በቅኝ ግዛት ተይዛለች። ስለ ዲቤት እየተወራ ግን ይሄንን ማቅረብ ተይዛለች ቤተክርስቲያናችን። ሐሳብህ ምንድነው? አልገባኝም። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በቃ እቺ ድረስ ነው ማሰማት የፈለጉት። አሁን ሐሳቤን ልናገር። ለምን አመጣኸው ላልከኝ ልመልስልህ። ቤተክርስቲያኒቱ በፓትርያርኩ በመጨረሻው የቤተክርስቲያኒቱ ባለስልጣን በሆኑት በፓትርያርኩ አንደበት ቤተክርስቲያናችን በቀኝ ግዛት ተይዛለች። ቀኝ የገዛትም አንድ ማህበር ነው። ይሄ ማህበር ደግሞ አንድ ሁላችሁም የምታውቁት ማህበር ነው ብለው ኦኬ፣ በውስጠ ወይራ ምንም በግልጽ በሚታወቅ መንገድ ማህበረ ቅዱሳን ነው ብሎ ነው እያወሩ ያሉት። ኦኬ፣ ማህበረ ቅዱሳን ይሄ ማህበር ነው የገድላትና የድርሳናት ጠበቃ። ኦኬ፣ ወንጌልን የሚሰብኩ ልጆች የሚያሳድድ አሁንም ዛሬ እዚህ ቲክቶክ ላይ ገድላትን አትንኩብን፣ እንትነኩብን፣ እንከሳለን፣ እናስራለን፣ እንፈታለን የሚለው ማህበረ ቅዱሳን ነው። ኦኬ፣ ስለዚህ ህዝባችንና ቤተክርስቲያኒቱን ከቀኝ ግዛት ለማላቀቅ ነው እኛ ገድልና ድርሳንን ኦኬ በእግዚአብሔር ቃል እውነት የምናጋልጠው። እናንተ ቄሶች፣ ዲያቆኖች፣ ማህበረ ቅዱሳን አባላት የሆናችሁም እናንተን መጣችሁ እዚህ ዲቤት እንድታረጉ ዓለም አደባባይ ፊት በሐሰት ትምህርት የኢትዮጵያን ምዕመን ኦኬ በሚሊዮን የሚቆጠር አማኝ በገድልና በታቦት ያሰራችሁትን ቅኝ የገዛችሁትን ህዝባችንን ነፃ ለማውጣት ነው። ወንድሜ ኤርሚያስ፣ ወንድሜ ዳጊ፣ ቢኒ፣ ሁሉም እዚህ ወንጌልን የሚያገለግሉ ወንድሞችና እህቶች ልፋታችን ሁሉ ህዝባችንን ከቀኝ ግዛት ለማላቀቅ ከናንተ በገድልና በታቦት አስራችሁት ገንዘብ የምትበሉበት ሆዳችሁን የምትሞሉበትን ህዝብ ነፃ ለማውጣት። ማን ነው ቀኝ ተገዝቷል ያለው? ይኸው ቤተክርስቲያናችን በአንድ ማህበር ቀኝ ግዛት ተገዝታለች ብለው ጮሆ ደክሟቸው የሚያግዛቸው አጥተው ነው ፓትርያርኩ እስካሁን ያሉት።
ኦኬ። ስለዚህ the reason behind ምንድነው ዲቤቱ ምናምን ያስፈልገው ሲባል እኛ ጊዜ ተርፎን አይደለም ብራዘር። ኦኬ ጊዜ ተርፎን ገንዘብ ተርፎን አይደለም። እኛ ህይወታችንም ጭምር ብንሰጥ የማይቆጨን ለምንድነው? ህዝባችን በእናንተ ገድልና ድርሳን በሐሰተኞችና በነጋዴዎች በሃይማኖት ስር ባሉ በፖለቲካ ነጋዴዎች በገንዘብ ነጋዴዎች የሆኑ ሰዎች ቀኝ ስለተያዘች ቤተክርስቲያኒቷ እንዳትታደስ የሚፈልግ ኦኬ አጋንንት የሚሰራበት አንድ ማህበር ኦኬ ቤተክርስቲያኒቱ ቀኝ ገዛ ስላለ ከዚህ ማህበርና ኦኬ ከዚህ ከሱ ተላላኪዎችና ከሱ ማህበርተኞች ህዝባችንን ነፃ ለማውጣት ነው ዲቤት የምናደርገው። it is not for ይሄ እናንተ እንደምታወሩት እዚህ ፖለቲካ እንሰራለን የቲክቶክ ፖለቲካ ሲጀመር ዲፊኒሽኑንም የማያውቁ ሰዎች ዝም ብለው ፖለቲካ ይላሉ። እኔ ግራ ይገባኛል። መጀመሪያ ፖለቲካ ምን ማለት እንደሆነ ራሱ ማወቅ አለባችሁ። ዝም ብሎ ፖለቲካ የሚባለው ነገር ሐሰት መዋሸት፣ ሐሰትን ከእውነት ማጋጨት ምናምን አይደለም ፖለቲካ ሲጀመር። አሁን ስለሱ ለማውራት ፈልጌ አይደለም። ነገር ግን እናንተ እሱን በቃ ፖለቲካ ሊሰሩብን ነው እኛም ፖለቲካ እንሰራለን አይነት ነገር ትሉና ዝም ብላችሁ ታወራላችሁ። ገንዘብ ሊሰብን ነው፣ ኮይን ሊሰበስቡብን ነው፣ እንትን ስለምትበሉ እንጀራችሁ ኖ ኖ ኖ ኖ ኖ ኖ። እኛ ከእንጀራችን ቀንሰን ነው የኢንተርኔት ከፍለን ወራዊ የኢንተርኔት ከፍለን ኦኬ ከታይማችን ቀንሰን ከትምህርታችን ቀንሰን ከስራችን ላይ ቀንሰን ከሁሉ ነገራችን ቀንሰን ህዝባችንን ከቅኝ ግዛት ከገዛችሁት ባሪያ አድርጋችሁ የገድልና የድርሳን የናንተ ሆድ መሙያ ካደረጋችሁት ከናንተ ከአንድ ማህበር ነፃ ለማውጣት ነው ዲቤቱ የሚያስፈልገው። ያ ማለት አጋንንት ባይ ዲፎልት ከዚህ ማህበር ነፃ ሲወጡ ወንዶችና ሴቶች የእግዚአብሔር ልጆች ኦኬ ክርስቲያኖች እናቶችና አባቶቻችን ወንድሞችና እህቶቻችን ኦርቶዶክሳውያን ውስጥ ያሉ ኦርቶዶክስ ውስጥ ያሉት ኦኬ ሲታደሱ ማለት ኦኬ ከዚህ ማህበር ነፃ ወጡ ማለት ነው። ከዲያብሎስ እስራት ተፈቱ ማለት ነው። that's why ይሄ እንድትረዳልኝ ነው። ጨርሻለሁ። that's short ቴንክ ዩ ሶልዬ። አሁን ከተደረገው የትላንትና ነው ዛሬ ሚቲንግ ነበራቸው ከዛ የተገኘ ነው ኧረ የዛሬ ስንት ዓመት ነው? የዛሬ ስንት ዓመት? የዛሬ 10 ዓመት ምናምን በፊት በእንደዚህ በርክበ ካህናት በጥቅምቱ ይሁን በግንቦቱ ላይ ይሄ እድል አይገኝም፣ በአመት አንድ የሚገኝ እድል ነው። ዛሬ አፈነደዋለሁ ብለው ያፈነዱት ነው። ቤተክርስቲያናችን በቀኝ ግዛት ተይዛለች ብለው ማለት ነው። ቢኒ አንዴ እንትን መልስ ልሰጥበት ነው። እኔም አክብሬያችሁ ተቀምጫለሁና ሶል ይሄን መልስልኝ ስላለኝ ነው። እንግዲህ ሶል አንድ ጠረጴዛ ቀርቦ በዛ በቀረበው አንድ ጠረጴዛ ላይ እንወያይ፣ እንነጋገር፣ እስኪ በፊት ስታነሷቸው የነበሩ ነገሮች እንደው ገድላትን ትፈራላችሁ፣ ታፍሩባቸዋላችሁ እያላችሁ አያችሁ ኦርቶዶክሳውያን በገድልና ድርሳናት ያፍራሉ እኮ እያላችሁ ተከታዮቻችሁ ስትዋሹ ስትቀጥፉ ነበር እንላችሁ ነበርና እናንተ ደግሞ አይ ካለ አለ እንግዲህ ማታፍሩበት ከሆነ ኑና ተወያዩን፣ ኑና መልስ ስጡን የሚል ነገሮችን ታቀርቡ ነበር። ከዛ በኋላ እንግዲህ እሺ ገድላቱንም ድርሳኑንም በፈለጋችሁት መንገድ ይዛችሁ የመጣችሁትን ሐሳብ ይዛችሁ ነው በቃኛ ልንወያያችሁ ፈቃደኛ ነን ስንላችሁ የዛሬ ስንት ዓመት አባታችን የተናገሩትን ቪዲዮ ለዛውም ከማይመሳሰል ከማይገናኝ ርዕስ ጋር ይዘው ስትመጣ የኛ መልስ እንኳን ነው የሚሆነው። እንኳን ጠረጴዛው ቀርቧልና ጠረጴዛው ላይ ተወያይ ነው። በቃ የኛ ጉዳይ የኛ ነው። የኛ ጉዳይ የኛ ነው። ከቻልክ ያው እውቀት በእውቀት ነው የሚመዘነው። እውቀት በእውቀት ነው የሚረታው። ወፍ የለም። እመነኝ፣ በውሸት የገነባችሁት ትውልድ ይፈርሳል። በውሸት ነው የገነባችሁት። ገድል እያነሳችሁ ድርሳን እያነሳችሁ ትውልዱን በተለይ እዚህ ቲክቶክ መንደር ላይ ትውልድ ገንብታችኋል። ስለዚህ የናንተ ስድብ ልክ ዶግማ አድርጎ የሚወስድ ትውልድ ገንብታችኋል። ያ ይፈርሳል ነው እያልናችሁ ያለው። አይ የገነባነው ትውልድ እውነተኛውን የጌታ ቃል የያዘ ትውልድ ነው ካልክ ናቀረብ ምንም ምክንያት አታብዛ ወዳጄ። አባ እንትና እንደዚህ ያሉ ማህበረ ቅዱሳን እንዲተናገሩ ወደዛው መጣ ፈሴ ከበደኝ አይሰራም። መወያየት ነው አባቢ። ጊዜው ቁጭ ብለህ የምትወያይበት ነው።
ስለዚህ ከቻልክ ይኸው እኔ ምንም ብታመጣ እገሌ እንደዚህ አለ እገሌ እንደዚህ ብለን በሸዋ ሄደ በአፋር ሄደ በእንትን ተጠማዘ ብትመጣ የኔ ጉዳይ የኔ ጥያቄ ና ተወያይ ነው። ፈረሱም ይኸው ሜዳውም ይኸው አሁን የጠፋው ተወያይ ነው የጠፋው። ቆይ ልጨርስ ቢል እንዳገባብኝ አይ ጨረስክ መሰለኝ። አሁን የጠፋው ጨረስኩ ስል ጨርሳለሁ። ረጅም ሰዓት አላወራም። ስለዚህ ምንድነው ሶልዬ ያነሳኸው ነገር ምንም ከርሱ ከምናወራው ጉዳይ ጋር የማይገናኝ ስለ አፍንጫ ስጠይቅ ስለ ፀጉር ነው ያወራኸውና ጀስት አይገናኝም። ፀጉርና አፍንጫ ፍጹም የተለያዩ ናቸው። ስለዚህ ስለ ውይይት ስትጠየቁ እንዲህ ብሎ የእናቴ መቀነት ጠለፈኝ አይሰራም። የእናቴ መቀነት ጠለፈኝ አይሰራም። ዲያቆን ዘማርያም ያቀርቡልሃል አይደለም። እኔ አልገባውብህም። ይኸውልህ ስትሳደብ ሆዳሞቹ እንኳን ብለህ ስትሳደብ በግልጽ ስትናገር እንኳን ምንም ማህበረ ቅዱሳን አንተ ማህበረ ቅዱሳን ኮንፊርም አደርግልሃለሁ ማለት ነው። ማህበረ ቅዱሳን ብቻ መሆን ንገርህ ሶል አንተ ሆዳም አልክ፣ የዲያብሎስ ልጅ ብትለኝ የአጋንንት ልጅ ብትለኝ ምንም መስሜ ቅርቅር ነው። የያዝኩትን እውነት አውቀዋለሁኝ። ስለተሳደብክ ኖ ምንም ስድብ የለውም። እውነት ነው ብራዘር። 40 እና 80 ለእኔም ከእናንተ ጋር ሆዳሞኝ ያንን ህዝብ አትግባብኝ። እሺ ደቂቃ ስጠንሽ ቢኒ፣ ደቂቃ ስጠን። የምን ደቂቃ? እኔ ጨርሻለሁኝ አባቴ። ይኸውልህ የመጨረሻውን አንድ ነገር ልንገርህ ዳጊ፣ እዚህ ስር ያላችሁ ሁላችሁ እኔ በፊት እንደው በጣም እንድትወያዩ እናፍቅ ነበር። እውነት እነዚህ ሰዎች ምንድን ነው የያዙት ብዬ እግዚአብሔር በሚያውቅ እንትን ልል ነበረ። እጅግ በጣም እንደተሸበራችሁ፣ እንደደነገጣችሁ፣ እንደፈራችሁ ግን አሁን ተረድቻለሁ። እግዚአብሔር ምስክሬ ነው። በጣም ነው የፈራችሁት። ምክንያቱም ኑ በገድላት ባነሳችሁት እናንተ በምታመጡት ነገር ኑ እንወያይ ያሏችሁን ሰዎች ሁሉ ምክንያት እያበዛችሁ ወደ ጎን እየጣላችሁ እየሄዳችሁ ነው። ምክንያቱም የያዛችሁት ምንም አይነት እውነት የለም። ምንም የተረዳሁት ይሄን ነው። ምንም ነገር የላችሁ። ቄሱ ገዳሳና ያቆም ያልከ ነው። መሳደብ ግን ሶልዬ መሳደብ ትችላለህ። ስድብን መቀጠል ትችላለህ። ያልተለመደ ነው። ቄሱ አይችሉም እያልክ ነው። ሜዳው ላይ እንገናኝ ሶልዬ። አመሰግናለሁ። ቆይ የመጨረሻ መርዝ እንተናዞ መሄድ አይቻልም። ታውቃለህ አይደለ? ያው እንደዛ አንተም ቤት ስንመጣ በክብር ነው፣ እዚህም ስትመጣ በክብር ነው። ችግር የለውም ሚኪዬ። እና የለም ያልከው የለም ያሉት የሉም። የለም የምትሉ እናንተ የላችሁ። ብትኖሩማ ትመጡ ነበር። አየህ፣ ብትኖሩ ትመጡ ነበር። ብቻ እምልህ በምክንያት ነው። እሺ ይመጡ ነበር ወይም ደግሞ ይመጣ ነበር፣ ትመጡ ነበር። 6-1 ጥሪ ተደርጓል። ላሰማ 6-1 6 ኦርቶዶክስ 1 ኤርሚያስ 1 ገስት ላይ ማለት ነው። ምንትም ላድርግልህ ችግር የለውም። አሁን ጥሪውን ተቀበልና ጣና ይወያይ ነው። እኛ ጥሪ ተደርጓል። ባልሰማ ዝም ብላችሁ ባልሰማ ትጠፋላችሁ። አሁን ጥሪ ተደርጓል አይደለ? የማን ዘማሪያም ቆይ ልንገርህ፣ ሜዳው ላይ የምመጣ ከሆነ ሜዳው ላይ እንገናኝ። ሜዳው ላይ ነው አስወራው ስለነበረ ውሻ በሰፈሯ ይሆንብናልና እሺ፣ ያስወራው ስለነበረ አንድ ያስወራኝ ሚኪ ችግር የለም። ጥሪ አድርገዋል። ማን ዘማሪያም የምን ጥሪ አድርገዋል? መስቀሉ ላይ ነገረ መስቀል ላይ በገድላትም በመጽሐፍታት አለኝ በምትለው ነገር እንወያይ የሚል ጥሪ አይደለም ያደረገው። ተቀብያለሁ ነው ያለው። ጥሪውን ተቀብያለሁ ብሏል። በጣም ጥሩ፣ በጣም አሪፍ። እንዳልኩ ከ2 ዓመት በኋላ ዘግይቶ የመጣ ቢሆንም ጥሪውን እቀበላለሁ ብሏል። ግን ምን አለበት ተራ ቢይዝ? ምን አለበት ወረፋ ቢይዝ? በዲቤት ህግ ማለት ነው። ምን አለበት ተራ ቢይዝ? ቆይ ለምን ቀሲስ ሊበኩሉን ከውይይት ውጭ ማድረግ የፈለጋችሁት ለምንድን ነው? አሁን የተናገርካቸው እንደተረዳነ ከሆነ ከስነ ምግባራቸው አንጻር ቢንዬ አትዋሽ፣ ፈርታችኋል። በቃ ይሄን አንድ አውርቼን ጨርስ። ግድ የለም እንትን አይደለም፣ በቃ ፈርታችኋል። ግድ የለም ለምን እንደሆነ ታውቃለህ? ቀሲስ ዲበኩሉ በእርግጥ ቀሲስ ዲበኩሉ ያስመቱናል ብላችሁ ፈርታችኋል። ከስነ ምግባርም አንጻር ማለት ነው። ከስነ ምግባርም አንጻር አይደል? ፈርታችኋል። ከስነ ምግባርም አንጻር ማለት ነው።
ለምን ታቦት ተሸካሚ ናቸው፣ ታቦት አግቢ ናቸው፣ ካህን ናቸው። የተሰማኝ ያለኝን ነገር አድርገህ ልንገርህ። እኔ እኮ ካላሰራ ሆነ ሌላ ሰዎች እርስ በርሳችሁ አንዱ አንዱን እያባበለ ነው ያለው እንጂ ፍርሃት ውስጥ እንዳላችሁ ነው የተረዳሁት። አይደለም እንደሱ እኮ ስትል ማለት ነው። በየተራ ሚኪ ቤቱ ነው፣ ማንም አያስወጣውም። ራሱም ቻው ብሎ ተሰናብቶ ነው የሚወጣው። ሁል ጊዜ የሚያደርገው ነገር ነው። ስለዚህ ምን እናድርግ? አያደርገውም። ተው አደረገው። ቀዳዳ እየፈለገ ነበር ዳግዬ፣ ቀዳዳ እየፈለገ ነበር። ሰው ካስወጣው እኔ በጣም አዝናለሁ። ሰው ካስወጣው በጣም አዝናለሁ። ሚኪዬ ሚኪ ቁጥር ጻፍልን፣ ለእኔ ጻፍልኝ፣ እኔ ያስገባል። ሚኪ አያደርገውም። እስኪ አይደለም አስወጣችሁ ማንም አላስወጣውም። ሞዴሬተር እስኪ ራሱ ነው። እሺ ራሱ ከሆነ በቃ ይመለስ። ተናግሮ መውጣት ነበር የፈለገው እና ዲቤት ቀለሜ ያቀርብለታለሁ። የባልንጀራን ንብረት አትመኝ። ኧረ ቢንዬ እኛም አለን እኮ እንዴት ነው? ቀጥሉ እናንተ። ግን ምንድነው ልጁም ብትመልሱት ሚኪን ጥሩ ነው ከቻላችሁ። በእናታችሁ ራሱ ወርዶ ነው መሰለኝ። እኔም ራሱ ከወረደ ለዚህ ሰላም ብያለሁ። ደምረው አንድ ተራ እንጠብቅ። ተንጫጫ አንተ የበጠበጥከው ዲቤት ነው የደረሰ። ቆይ አንዴ ደሜ ሚኪን አንዴ እንሳበው። አንዴ ሚኪሻ ማንም አላስወጣውም። ግን አውቃለሁ አይደል ቢንዬ የመሄድ ጫፍ ላይ ነበረ። ግን አይሄድም። ተናግሮ መውጣት ደምረው ተፈቀደልን። ተናግሮ መውጣት ነው የፈለገው እና ለሪኮርድ ምናምን በጣም እንትን ብሏል። ስለዚህ ራሱ ነው የወጣው ምክንያት ፈልጎ። ኦኬ ራሱ ከወጣ ችግር የለም። ያው በወጣሽ አምጣሽ ነው እንግዲህ ይመለሳል። ግን ያለውበትን ቦታ ታያላችሁ ምናምን ቀደም እያለ እንደዛ እስኪዝ እየሰጠ ነበር ማለት። ተወደደም ተጠላም ጥሪውን ምን ብለውታል? ተቀብለውታል። ምንም ማመቻመቻ አያስፈልግም። በቃ ሰዓቱና ቀኑ ሲደርስ ውይይቱን መወያየት ነው ያለባቸው ማለት